አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁልኝ? ብሩኬ መጥቷል በኢንስታግራም እና ከአዝጉ ሀሰን ጋር እየተቀላለዱ ነው እንግዲህ እና የሰውን ፕሮግራም ሁሌ እያደመቅን ቁመን ልንቀር ነው። ለኛ የደቂቃ ሂሊና ጸሎት ይሄ አብሽቅ የሆነ ልጅ ሀሰን የሚባል ልጅ ገና ሳየው ዝም ብሎ ያስቀኛል ማለት ነው። ምንም ነገር ሳያወራ ማለት ነው ሳየው ነው የሚያስቀኝ ወላሂ። እና የህሊና ጸሎት ያስፈልገናል እያለ ነው እና እውነት ነው። ያው ቁማችሁ ቀራችሁ አግቡ። እንደኛ እኮ እየተጨቃጨቅን ነው አልሰማላችሁን እንጂ አግቡ እያልን ነው እና ስማ በቃ ገጠር እንግባለው እና አቶ ብሩኬ ደግሞ ራስን ግባ እባክህ ብሎታል። እና እሱማ ለምን ይገባል እንግዲህ እሱማ ሀይሚዬን ይዟል። በቃ ለራስህ ፈልግ እንዴ አቶ ሀሰን ለራስህ ፈልግ። በቃ እሱ ኦልሬዲ ተይዟል። እንግዲህ ሁሉም ነገር በጊዜው ነውና የሚሆነው የረጋ ወተት ቅቤ ይወጣዋል በሚለው ነው የሚጓዘው የኛ ወንድም ብሩኬ። እና የምሬ ነው ለሁሉም ነገር መቸኮል ጥሩ አይደለም። የብሩኬ ሀሳቡ ምንም ሁሉም ነገር ይመቸኛል በነገራችን ላይ እና ያው ከሚዲያ ሰዎች በአንደኛ ደረጃ ማስቀምጠው የማደንቀው ልጅ ቢኖር ብሩኬ ነው እና ከወንዶች ማለት ሌሎችንም እወዳቸዋለሁ። በነገራችን ላይ ጀማውን እወዳቸዋለሁ። ፍቅር ናቸው፣ መተሳሰባቸው፣ እርስ በርስ ያላቸው መረዳዳት ምናምን በጣም ደስ ይላል። ግን ያው ከስራቸው ከሀሳብ አንጻር ነው ያልኳችሁ እና የሌሎችን ሀሳብ አላውቅም። በእርግጥ ግን አለ አይደል እንዲህ በምታዩት ነው ሁሉን ነገር እንትን የምትሉት። ስለዚህ ያው እኔ ከ10 የሰጠሁት ማለት ነው ለብሩኬ ነው እና አስተሳሰቡ ረጋ ያለ መሆኑ እንደ ሰው አይደለም። በሰው አይመራም። በራሱ ሀሳብና በራሱ እንትን ነው የሚመራው። ማንንም መሆን አይፈልግም። ራሱን ነው መሆን የሚፈልገው ምናምን እና ነገረ ስራዎቹ ማስቀደም ያለበትን እያስቀደመ ለእንደዚህ አይነት ነገሮች ደግሞ ሳይቸኩል ራሱን አሁን ወጣት ነው ራሱን ኮንትሮል አድርጎ ምናምን በዚህ በወጣትነት ዘመን እንደ ሌሎቹ ዝም ብሎ ዛዚ ሳይል ምናምን ለዓላማና ለቅዱ የሚኖር የተግባር ሰው ነው እና ይመችክ ወንድሜ። እና ሀሰንም የኛ አዝግ ነው በነገራችን ላይ ሀሰን እና ቀልዱ ምናምን ይመቸኛል። አንዳንዴ ደግሞ አደፍርስ ነው አንዳንዴ ደግሞ ማለት ነው እና ብቻ ይመቻችሁ ጀማው ማለት ነው። እና ድሮ ሳስታውሳላችሁ እነ ሀሰን እነ ማርክ እነ ሁላቸውም ጀማው ምናምን አንድ ላይ ሲሰሩ በጣም ነበር ደስ የሚሉ። የዛን ታይም ምናምን አይጠገቡም። በጣም ደስ የሚሉ በጣም ፍቅርን ያየሁበት የሆነ አላደል መተሳሰብን የጓደኝነትን ጥግ ያየሁበት እነሱ ላይ ነው። ሲጀምረው ምናምን ያላቸው መተሳሰብ ፍቅራቸው ምናምን ብቻ ያስቀናል፣ ደስ ይላል። እና ሁላችንም በእነሱ ምክንያት ነው እንግዲህ ከዚህ እያየናቸው አሁን ሁሉም ላይ የራሱ ተፍ ሲል ያው እኛም ደግሞ ማየት ያለብንን እያየን ምናምን እንደዚህ ሆነ እንጂ የዛኔ ጀማውን በጣም ደስ ይል ነበር። እና ሌላው ደግሞ ማርክ ወንድሜ ልደቱን መሰለኝና ያው እንግዲህ ብሩኬ ስል ሰምቼ ነው አላውቅም። ብሩኬ ሃፒ በርዝዴይ ብሎታል እና ሃፒ በርዝዴይ ወንድሜ እንግዲህ ሃፒ በርዝዴይ ቢሆን ነው እንግዲህ ሃፒ በርዝዴይ ያለው። ስለዚህ ሃፒ በርዝዴይ ብለናል እኛም አድናቂዎችህ ማለት ነው። ማርክንም የሚወደው ልጅ ነው። በጣም ስርዓት ያለው ልጅ ነው። ያው አሁን ግን ቪዲዮዋቸውን በደንብ አላይም በነገራችን ላይ። ያው እኔ በጨረቃዎች ተልከፍ ያለሁኝና ሁሌም የማየው ጨረቃዎችን ብቻ ነው፣ ጨረቃዎቻችንን ብቻ ነው የማየው ማለት ሀይሚዬና ብሩኬን ብቻ ነው በደንብ የማየው ምናምን እና በእነሱ ላይም ዲስከስ የማደርገው ብዙ ጊዜ እነሱን ብቻ ስለምከታተል ነው ማለት ሌሎቹን አያቸዋለሁ ግን ገረፍ እያደረኩ ስለሆነ የማያቸው በእነሱ ሀሳብ መስጠት ይከብዳል። አስተያየት መስጠት ምናምን ነገር በእነሱ ይከብዳል። ስለማትከታተሉት ነገር እንዴት ብላችሁ ነው ሀሳብ የምትሰጡት? እና ከዚህ በኋላ ግን ያው እንመጣበታለን
ትላላችሁ። እና ኤኒዌይ እንግዲህ አንተ ማነው አንተ አልኩኝ ማርክ ወንድሜ ሃፒ በርዝዴ ብለናል። መልካም ልደት። እንግዲህ እድሜክን ጨምሮ ጨማምሮ ይስጥክ ያርዝመው ብለናል። ከዚህ በላይ ነፍ ዓመት ኖር ወንድማችን እና ውዶችዬ በዚህ መንገድ መጥተዋል ጀማው። ዛሬ ደግሞ ብሩኬን አያችሁታ? በፊቱ ፎቶ ምናምን በዚህ ሰዓት እንዴት እንደነበር ምናምን ለማስታወስ ያክል ነው ያመጣሁት ማለት ነው። ማለት ጀማው በዚህ ሰዓት እንዴት እንደነበር ፍቅራቸው ምናምን መሻላ ነበር። እና ያው አሁንም እኮ ጀማው አንድ ናቸው በነገራችን ላይ። ያው ሁሉም አሁን ላይ ተፍ ተፍ በየግሉ ነው ተፍ ተፍ የሚሉት፣ ስራ ላይ ናቸው ማለት አሁን ላይ ለየራሱ ሩጫ ነው ሁሉም። እና ለዛ ነው እንጂ እነሱ እንዳሉት ከካሜራ ጀርባ ምናምን ይገናኛሉ፣ አንድ ናቸው ምናምን። ግን ለእኛ በቃ አለ አይደል ድሮ አንድ ላይ ይመጡልን ስለነበረ ሲጠፉብን ምናምን የሆነ ሌላ ነገር እናስባለን ምናምን። ግን ምንም ነገር የለም፣ ሰላም ነው ጀማው፣ ፍቅር ናቸው አሁንም። ኢቭን አሁን ራሱ በቃ ከካሜራ ጀርባ እንደ ድሮ አይነት ፍቅር እንዳላቸው ነው ሲነግሩን የነበረውና እንደዛ ናቸው። ፍቅራችሁ ሰላማችሁ ይብዛልን።